ሰላም የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለመላው ኢትዮጵያውያን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን እያልኩኝ ለዕለቱ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። የህወሓት አንጃ ቡድን ጸረ ድሮን አለኝ በማለት በማህበራዊ ሚዲያ ያሰራጨው ምስል የፎቶግራፍ ድሮንን ብቻ የሚመታ መሆኑ ተጠቆመ። የህወሓት አንጃ ቡድን በአሁኑ ሰዓት ጦርነት ለመለኮስ ሙሉ አቅማቸውን እየተጠቀሙ ቅስቀሳ እያደረጉ ባሉበት በአሁኑ ሰዓት የህዝብ ተቀባይነት እያጡ መሆኑን ሲያውቁ አዲስ ፕሮፓጋንዳ ይዘው በመምጣት ድሮንን መምታት የሚችል ጸረ ድሮን መሳሪያ በሱዳን በሚገኘው አርሚ 7 ታጣቂ ላይ በእጃችን ገብቷል ብለው ያሰራጩት ምስል የጦር ድሮንን የሚመታ ሳይሆን ለፎቶግራፍ ማንሻ የሚያገለግለው ድሮን ብቻ የማምረድ አቅም ያለው መሆኑ በጎግል በተደረገ ጥናት ለማወቅ ተችሏል። የህወሓት ቡድን የሌለውን አቅም አለኝ ያለ ህዝብን በማደናገር የሚያካሂደውን የጦርነት ቅስቀሳ የማክሸፍ ኃላፊነት የሁሉም አካል ድርሻ መሆኑም ተመላክቷል። ህወሓት በአዲግራት ለመስቀል ሻዕቢያን ለመጥራት ቢያቅድም በአጋመ ህዝብ እምቢታ ሳይጋበዝ ቀርቷል። በህወሓትና በኤርትራው መንግስት ሻዕቢያ በተጀመረው ጥምረት ቅጥያ በአዲግራት ከተማ ለሚከበረው መስቀል አጋመ መርሃ ግብር ህወሓቶች የሻዕቢያ የጦር አመራሮች ለመጋበዝ እቅድ ይዘው ሲንቀሳቀሱ ቢቆዩም የአጋመ ህዝብ ይህንን ግብዣ ተቀባይነት የለውም፣ ሻዕቢያ ተጋብዞ ከኛ ጋር በዓል እንዲያከብር አንፈቅድም በማለታቸው ምክንያት የሻዕቢያ አመራሮች ከግብዣው መቅረታቸው ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለም አቀፉ የአቶሚክ ፎረም ስለ ኢትዮጵያ የኒውክሌር ፕሮግራም ልማት አብራሩ። ኢትዮጵያ ደህንነቱ የተጠበቀ ግልጽና ምሳሌ የሚሆን የኒውክሌር ፕሮግራም ማልማት ግቧ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የኒውክሌር ኃይል በአርቲፊሻል ኢንተለጀንስ በኢንዱስትሪና በፈጠራ ውስጥ ንቁ ተሳታፊ ለመሆን ስትራቴጂካዊ እርምጃ ነው ብለዋል። ኢትዮጵያ ቴክኖሎጂውን በኃላፊነትና በጥንቃቄ በማቀድ ከፍተኛ የደህንነት ደረጃዎችን በማሟላት ጠንካራ የውስጥ አቅም በመገንባት ለማሳካት ማቀዷንም ተናግረዋል። በዚሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያው ፕሬዝዳንት ቪላዲሚር ፑቲን ጋርም ተወያይተዋል። መሪዎቹ የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን ጨምሮ ሰፊ ጉዳዮች ላይ መወያየታቸውም ተገልጿል። ውይይቱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚውል የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶችን ጨምሮ የጋራ ፍላጎት በሆኑ ጉዳዮች ላይ መካሄዱንም ተገልጿል። የዚህ ውይይት አንድ አካል የሆነው ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል መካከል የድርጊት መርሃ ግብር ተፈራርመዋል። በኢትዮጵያ የሩሲያ ኤምባሲ እንዳስታወቀው የሮሳቶም ዋና ስራ አስፈጻሚ አሌክሲ ሊካጄቭ እና እንዲሁም የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቪላዲሚር ፑቲን እና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተፈረመው ሰነድ ተለዋውጠዋል። የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድና ለአፍሪካ ውክልና ቅድሚያ እንዲሰጥ ጥሪ አቀረቡ። የተባበሩት መንግስታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድና በማሻሻያው ለአፍሪካ ውክልና ቅድሚያ እንዲሰጥ ፕሬዝዳንት ታዬ አጽቀሥላሴ ጥሪ አቅርበዋል። ፕሬዝዳንት ታዬ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ለአፍሪካ የረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ የለም ብለዋል። በዕዳ ስረዛ ዙሪያ ባነሱት ሀሳብ አዲስ ዓለም አቀፍ እርምጃ መወሰድ እንዳለበት አመልክተው በተለይ አፍሪካን ኢላማ ያደረጉ የኃይልና የንግድ እቀባ እርምጃዎች በአፋጣኝ እንዲነሱም ጠይቀዋል። በቀጠናችን ያለውን ዓለም አቀፍ ጸረ ሽብር ዘመቻ አጠናክረን እንቀጥላለን ያሉት ፕሬዝዳንቱ ዓለም አቀፉ ማህበረሰብ በሶማሊያ ለተሰማራው የአፍሪካ ህብረት ድጋፍ ሰጪና አረጋጊ ኃይል ድጋፉን እንዲያጠናክርም ጥሪ አቅርበዋል። የናይል ወንዝ የትብብር ማዕቀፍ ወደ ተግባር መግባቱን አስታውሰው የናይል ተፋሰስ ኮሚሽን ወደ ማቋቋም ደረጃ መቃረቡንም ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁ የኤሌክትሪክ ኃይል ተደራሽ ላልሆነባቸው 60 ሚሊዮን ኢትዮጵያውያን ንጹህ የኃይል ምንጭ እንዲያገኙ የሚያደርግ ነው ብለዋል። ግድቡ ለክልላዊ ትስስር ተስፋ የሚፈጥር እንደሆነና በምረቃው ስነ ስርዓት ላይ የተገኘው ከፍተኛ ድጋፍና ትብብር በናይል ተፋሰስ ሀገራት መካከል ትብብር ለመፍጠር የሚያነሳሳ ነው ብለዋል። ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት በቀይ ባህርና በህንድ ውቅያኖስ የባህር ላይ የባህር ጉዞ ደህንነት ትልቅ ቦታ እንደምትሰጥም ገልጸዋል። በመልክዓ ምድራዊ ሁኔታዎች ምክንያት የትኛውም ሀገር የእድገት የፋይናንስና የቴክኖሎጂ እድሎች ዝግ መሆን እንደሌለበት ኢትዮጵያ እንደምታምን
ተናግረዋል። ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉንም ሀገራት በእኩልነት የመጠቀም መብትን የሚያረጋግጥ ዓለም አቀፍ ሕግውን መሆን ያለበትም ነው ያሉት ፕሬዝዳንቱ ኢትዮጵያ በቀይ ባህርና በህንድ ውቅያኖስ አካባቢ እኩል ልማትና ደህንነትን ማረጋገጥ የሚያስችል ሁለንተናዊ አሰራር እንዲዘረጋ እንደምትሰራም ገልጸዋል። ኢትዮጵያ ይህንን ህጋዊ ፖሊሲዋን ለማሳካትም የዲፕሎማሲያዊና ሰላማዊ አማራጮች እንደምትከተል አረጋግጠዋል። በተያያዘ ዜና የኬንያው ፕሬዝዳንት ሩቶ አፍሪካ በተባበሩት መንግስታት መገለል እንዲያበቃ ጠይቀዋል። የኬንያው ፕሬዝዳንት ዊሊያም ሩቶ 54 የአፍሪካ ሀገራትን ዘንግተህ የተባበሩት መንግስታት ድርጅት ልትለው አትችልም ሲሉ ባደረጉት ድፍረት የተሞላበት ንግግር አፍሪካ በዓለም አቀፍ ውሳኔ አሰጣጥ ላይ ከፍተኛ ቦታዋ ሊሰጣት እንደሚገባ ጠይቀዋል። አህጉሪቱ ለሰላም ማስከበር ትልቅ አስተዋጽኦ የምታደርግና ባለመረጋጋት የምትናጥ ብትሆንም የመንግስታቱ ድርጅት አፍሪካን ለዘመናት ከሰላም ከጸጥታና ከልማት አጀንዳዎች አግልሎ ማቆየቱን ሳይሰስቱ ተችተዋል። አፍሪካ ከዚህ በኋላ ወደ ጎን ተገፍታ አትቆይም ብለዋል ፕሬዝዳንት ሩቶ። አሁን የተባበሩት መንግስታት የገሃዱን ዓለም እውነታ መመርመር ያለበት ጊዜ ላይ ነው። አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ማግኘት ይገባታል ብለዋል ፕሬዝዳንት ሩቶ። የእስራኤል ጦር በየመን ዋና ከተማ ሰንዓ ላይ የአየር ጥቃት አደረሰ። አይዲኤፍ በሰንዓ የሁቲዎችን ወታደራዊ ማዘዣ ጣቢያ መምታቱን ይፋ ያደረገ ሲሆን ከየመን ለሚሰነዘርብኝ ተደጋጋሚ ጥቃት ምላሽ ለመስጠት ያደረኩት ነው ሲልም መግለጫ አውጥቷል። ከሁቲዎች ጋር አብሮ የሚሰራው አልማሲራህ ቴሌቪዥን ጥቃቱ መድረሱንና አካባቢው ላይ ከባድ ፍንዳታ እንደነበርም ዘግቧል። የተወሰደውን እርምጃ የእስራኤል ጦር ቃል አቀባይ ያረጋገጡ ሲሆን በርካታ የጦር አውሮፕላኖችና የአየር ላይ አጋዞች እንደተሳተፉበትም አሳውቀዋል። የሁቲ ጦር ማዘዣ ዋና መስሪያ ቤት ኢላማ መሆኑም ተወስቷል። የሁቲዎች የደህንነትና የመረጃ ቁሶች መመታታቸውም ጭምር ነው አይዲኤፍ ይፋ ያደረገው። የእስራኤሉ መከላከያ ሚኒስተር እስራኤል ካትዝ በርካታ የሁቲ ኃይሎች ህይወት ቀጥፈናል ሲሉ በኤክስ ገጻቸው ላይ ሲጽፉ ከሁቲ ጋር ግንኙነት ያላቸው ሚዲያዎች ደግሞ 2 ሰዎች ህይወታቸው አጥተዋል፣ 48ቱ ጉዳት ደርሶባቸዋል በሚል ዘግበዋል። ጥቃቱ የደረሰው የሁቲው መሪ አብዱል ማሊክ አልሁቲ በቴሌቪዥን ጋዜጣዊ መግለጫ እየሰጡ በነበሩበት ሰዓት ነው ተብሏል። የወታደራዊ ክንፉ የፕሮፓጋንዳ ክፍልና የጦር መሳሪያ የተከማቸበት ቦታ ኢላማ ውስጥ መግባቱም ተነግሯል። ሁቲ በቀይ ባህር ዳርቻ ኢላት የወደብ ከተማ ላይ የሰው አልባ አውሮፕላን ጥቃት አድርሶ 22 ሰዎች መጎዳታቸው ተከትሎ የተሰጠ አጸፋዊ ምላሽ ነውም ተብሏል። የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁም የደወል ምልክቷን ይጫኑ። በድጋሚ መልካም የደመራና የመስቀል በዓል ይሁንላችሁ። ሰላም ለእናንተ፣ ሰላም ለኢትዮጵያ።